እግዚአብሔር ይመስገን። ምን እንታዘዝ? አሌክስ የኔ እንኳን ብዙ መልእክት የለኝም፣ ግን ሰሞኑን ሶሻል ሚዲያ ላይ የታዘብኩትን ነገር እዚህ እህቶቼ በብዛት እዚህ ያሉት ናቸው እና ሳውዲ ላይ በሞተችው እህታችን ማለት ነው እና እዛ ስር ይገቡና ምን ይላሉ? ታድለሽ፣ እኔም አንድ ቀን ነው የቀረኝ፣ ወላሂ እኔም በዚህ ሄዳለው፣ ገብርኤልን እኔም ተስፋ ቆርጫለሁ የሚሉ እህቶቻችን ብዙ ናቸው ማለት ነው። በእናት አሌክሶ የሆነ ነገር በላቸው። ለምንድን ነው እንደዚህ የሚሉት? ለምንድን ነው ይህን ያክል ተስፋ ቢስ የሆኑት? ለምንስ ራሳቸውን ለማጥፋት ለምን ዝግጁ ያደርጋሉ? ለምን ክፉ መንፈስ ወደ ራሳቸው ያመጣሉ? ብዙዎቹ ማለት ነው በእውነት ተስፋ ቆርጠዋል። አሌክሶ እስቲ የሆነ ነገር በላቸው። ለምንድን ነው እንደዚህ የሚያደርጉት? እንደው አብረን ፍክም እንላታለን እንጂ የትም አትሄዷትምሽ። ነገራቸው ማርያም አስበሽ በመናገርሽ ራሱ በጣም ትልቅ ሰው ነሽ። ያ ልክ ነሽ። ያው ሰው እንዳልኩሽ ነው፣ የሳቀ ሁሉ ደስተኛ አይደለም። ሁሉም ሰው በልብ ውስጥ ይዞ የሚኖረው ነገር ብዙ ነው። አሁን እዚህ ሰዎች ከታች መጥተው ሲስቁ፣ ኮመንት ላይም ገብተው ሲስቁ ምናምን እኔ ሳቃቸውን የእውነት ነው ብዬ አላምንም። ገብቷቸዋል። ለዛም ነው እዚህ ያለሁት። ገብቶሻል? እዚህ ያለሁት ለዛ ነው። የእሷ ላይ ብቻ እኮ አይደለም አሌክሱ፣ ማምላክን የእሷ ላይ ብቻ አይደለም። ከዚህ በፊትም የሆነች ቲክቶከራል ማለት ነው ሌላ ሀገር ናት፣ ግን እሷም እንደዚህ ራሷን አጥፍታ ታያድለሽ ምናምን ነገር ነው የሚሉት ሁሉም ማለት ነው። ለምንድን ነው ይህን አክል በራሳችን ላይ ተስፋ ይቆረጥ ነው? እግዚአብሔርን እንደዚህ ኧረ የሆነ ነገር በላቸው አሌክሶ። ማምላክም ደግሞ እኮ ገብቶ ያለቅሳሉ። እኔም እላሉ እኮ እኔም እግዚአብሔርን እንዳለ ደግሞ በዚህ አረብ ሀገር ላይ የሚኖሩት እህቶቻችን ናቸው። ለምንድን ነው እንዴ ልንለወጥ መተን እንዴት ሞተን እንገባለን? ለምን ለቤተሰቦቻችን ጸጸት እንሆናለን? ቢያንስ ለዛች ለምስኪን እናታችን እንኖር። እንዲሁም መቤቴን አትሄደዋትም፣ አብረን እዚሁ ቅጥል እንላታለን፣ ድብን እንላለን። አትሞቷትም እንዴ? እሺ እኔ እናት እሺ ንገራቸው አሌክሶ ማምላክን። እኔ ለዚህ ይህንን ላሳውቅ ነው የገባሁት። እሺ እሺ ቴንክ ዩ። እሺ እንዳልኳችሁ ነው። ሳቅ ሁሉ የደስታ ምክንያት አይደለም። ኮይን ውሰዱ። እሺ ከላይ ያልወሰዳችሁ ሰዎች ታፕታፕ አድርጉ እና በደንብ ታፕ ስታደርጉ እና ሳጥኑን ስከፍቱ ይሰጣችኋል። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁ የጠቆረ ሰው የሳቀ ሁሉ ደስተኛ አይደለም። እሺ ሰዎች እንደውም ብዙ ሳቅ የሚያበዙ ከሆነ ውስጣቸው ከባድ ህመምና ከባድ ስቃይ ውስጥ ናቸው። አንዳንድ ሰው ውስጡን የሚሸፍነው በጥርሱ የውስጡን ህመም። ለዛ ነው እዚህ ጋር የተገኘሁት እና ኤቭሪ የምንገናኘው እንድታወጡት። ስታወሩት ይቀላል። ስታወሩት መፍትሄ አይጠፋም። ስታወሩት ነገሮች ከውስጣችሁ በተናገራችሁት ቁጥር ቅልል ይላችኋል። በተቻለ መጠን እናደርጋለን። እዚህ መታችሁ የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ በምንም አይነት ሁኔታ ውስጥ ብትሆኑ ግቡና እናውራ እስቲ እናውራ እስቲ። ኢትስ ኦኬ። እንደው መፍትሄ ሰጪ ፈጣሪ ነው፣ እኔ አይደለሁም ወይም ሌላም ሰው አይደለም። ግን ብናወራው ምንም አይታወቅም። ኤኒዌይስ እንደው ካለመጠየቅ ይባላል እኮ አይደል? ስለዚህ እናውራው እስቲ ግዴ አይመስላችሁም? እሺ እስካሁን ድረስ እሺ ማለት ቻልኩ ነው። መጨረሻ ላይ በቃ አቅሜ በላይ ሆነ። ከሱ ጋር ለመለየት ምን ሰበባ መጣው መሰለህ? አረብ ሀገር ሂጄ መስራት አለብኝ ብዬ አሳመንኩት። አልተስማማም። ያው ችግሩን ስለሚያውቅ መጨረሻ ላይ ተቀብሎኝ በስንት መከራ አሳምኘው መጣው። ግን ከሱ ጋር ስለያይበት የነበረው ሁኔታ እኔ ለመራቅ ነው እንጂ እውነት ለስራ ብቻ አይደለም። ያው ችግር አለ፣ ኢኮኖሚካል ያንም አለ። ያ እንዳለ ስለሚያውቅ አሳመንኩት። እኔ ለስለስ ብዬ አሳመንኩት። ገዛ ሰላም ነው፣ ሁሉ ነገር ይስተካከላል፣ ጥሩ ነው፣ እንደጋገፋለን፣ ብትሄጂም አይከፋኝም፣ ግን እኔ አላምንበትም ምናምን ብሎ ብቻ ሰማምኘው ወጣው። ምንድነው ያለኝ ሲሸኘኝ አካውንቱ በእኔ ይሁን አለኝና አይሆንም
ተጠቀም የምልህን ነገር ትጠቀምበታለህ። የሚያስቀምጠው በራሴ ነው የማስቀምጠው። አባካኝ እንደሆነ አውቃለሁ። ያው ደካማ ጎኑን ስለማውቅ አብሬው ስለኖርኩ ምን አለኝ፣ ብሩን በእኔ አካውንት ካላስገባሽ ትዳራችን አደጋ ላይ ይወርቃል አለኝ። በጣም ደነገጥኩ። ከዛ ምን አልኩኝ፣ ገንዘብ ከሆነ ትዳራችንን የሚያቆመው አልክም፣ ከወደቀ ይውደቅ አልኩት። እኔ ነገር በውስጤም ስለያዝኩኝ ያው ላሳውቀው ብዬ ማለት ነው። እና ያው ችግርም ኢኮኖሚካሊ ችግር ስለነበረ እንደመጣ የ2 ወር ምናምን ላኩለት፣ ተቀበለኝ። ከዛ ግን ምንድነው ጠብቆ ላኪ ሲለኝ እኔ አልክም አልኩት። ወንዶች ተነጫነጨብኝ፣ ተቆጣኝ ምናምን። እንግዲህ የራስ ጉዳይ አልኩት። እኔ ነገርም ስላያስኩ በውስጤ የራስ ጉዳይ እንግዲህ እኔ አልክም ብያለሁ፣ አልክም፣ ሴቪንግ ነው ማድረግ እንፈልገው አልኩት። ገንዘብ በእኔ ማትልኪ ከሆነ እንዳትደውይልኝ አለኝ። ከዛ እንዴ አልኩኝና እኔም ደስ አለኝ የዘጋሁት። ለስንት ተዘጋጋን መሰለ? ለአመት በስልክ ሳናወራ ተዘጋጋን። ማለት ከአመት በኋላ ልጆች የሉ ልጆች የላችሁ? አለ አንድ ልጅ አለችን። እሺ ከአመት በኋላ በቃ እኔ ምክርም ስሰማ እንዲህ በተለይ እኔ ምክር መሰለው ሪከርድ ተደርገው የተለቀቁትን ዩቲዩብ ላይ ምናምን አንድ መንፈሳዊ ነገር ምናምን ሳዳምጥ መንፈሳዊ ነገር ላይ በቃ ወደዛ አረኩኝ። የማወራው ነገር የለም፣ ከቤተሰብ ጋር ማልደዋወልም፣ ከስራ ጋር እና ምን ሆነ መንፈሳዊ ነገሮችን ማዳመጥ፣ የሰው ታሪክ ማዳመጥ ምናምን ጀመርኩኝና መጨረሻ ላይ ምንድነው ሆነ እኔ ልጄን እናቱ ጋር ጥዬ ስለመጣሁኝ እደውላለሁ፣ ለልጄ እልካለሁ። ትንሽ ታሪኩ ረጅም ነው፣ ጊዜን እንዳልወስድብህ ነው እንጂ ምን ይሉኛል መሰለህ፣ ደስ የሚል ስሜት አይሰማኝም። እኔም እየተረበሽኩ ነው። መንፈሳዊ ነገር ነው። በነገራችን ላይ ጋብቻችን መንፈሳዊ ጋብቻ ነበረ። የተገናኘንበት ለራሱ በጣም ረጅም ነው ታሪኩ። እኔ 7ኛ ክፍል ተማሪ ሁኜ በ2001 ዓ.ም ነው የተገናኘ ነው። ጥምቀት ላይ ነው። የጥምቀት የሚካኤል ዕለት ነበር የተገናኘ ነው እና ልጅም ስለነበርኩኝ ፍራቻም ስለነበረብኝ አልተቀበልኩትም። ረጅም አመት ፍቅርንና የሆነ አጋጣሚ እንዲህ ስደት ነበርኩኝ 2004 ዓ.ም ወደ ቤሩት ተሰድጄ ነበርና እዛ ጋር አብረን የምንሰራ ጓደኛ ሰላም ድብቅ ነሽ ትለኛለች። ስሜ ሰላም ነው ከይቅርታ ጋር። እኔ ድብቅ አይደለሁም ምን ነው ስላት ስለ ላይፍሽም ስለምንሽም አታውሪኝም ስትለኝ ምን ላውራሽ? እኔ የክፍለ ሀገር ልጅ ነኝ፣ ያደኩት እንደዚህ ነው፣ ተማሪ ነኝ፣ በቃ ለመስራት ፈልጌ መጣሁ ስላት የፍቅር ታሪክሽን ንገሪ ትለኝና ነገርኳት። ስነግራት ትወጂዋለሽ እና ስልኩ አለሽ ወይ አለችኝ። ከስንት አመት በኋላ ነው? ከ3 አመት ነው ከምናምን በኋላ። አዎ አልኳት። ደውይለት አለችኝ። ዘምን አስበሽ ነው ስላት አንቺ ልጅ ሁነሽ ነው እንጂ ወይም የፍቅር ስሜቱ ስለማታቂ ነው እንጂ ተወጂዋለሽ፣ ስለዚህ ደውይለት። ካርድ ከሌለሽ በካርድ ነበር ያን ጊዜ የምንደውለው፣ ስልክ አልነበረም። ካርድ ከሌለሽ እኔ ሰጥሻለሁ ትለኛለች። አይ መኖር አለ ግን እኔ ህይወት ጀምሮ ሊሆን ይችላል። አሁን ብመለስ አረብ ሀገር መሆኔን ካወኩ ለጥቅም ሊቀርበኝ ይችላል ምናምን አለችኝ። ደወልኩለት፣ አወቀኝ። ድምፄን ቀይሬ ለማውራት ሞክሬ አወቀኝ። ለካሱ ምንድነው ያላረገው ቤተሰብ ጋር ደውሎ ውጭ መሆኔን አውቆ ከደወለች ይጠብቃለሁ ብሎ እየጠበቀ ነው። አሁን በዛ ወራን፣ በወርም በ15 ቀንም እያወራን አትመጭም ወይ ይለኛል። እኔ እመጣለሁ አልኩት። ለፍቃድ ሄድኩኝ፣ ተገናኘን። ቅሪ ሲለኝ አይኔ አልቀርም አስፈቅጄ ነው የመጣሁት፣ ደሞዙም ተይዞብኝ ነው የመጣሁት ምናምን አልኩት። ከዛ 1 ወር ፍቃድ ቆይቼ ተመለስኩ። ከዛ ስልክ ያጅና እናወራ ላይ ስልክ ይዤ ከዛ በኋላ ነው እያወራን ወደ ትዳር አለም ውስጥ የገባ ነው። እና እኔ በነገራችን ላይ እኔ ያገባሁት በ28 አመቴ ነው። እኔ በ28 አመቴ ሳገባ የምንም አይነት የፍቅር ግንኙነትም የለኝም፣ ጾታዊ ግንኙነትም የለኝም። እና ይህን ስነግረው እኔ በላይፌ ብዙ ነገር አሳልፌያለሁ። አንቺ የምትይውን መንፈሳዊ ጋብቻ መስፈርት እኔ አላሟላም። ወድሻለሁ፣ አፈቅርሻለሁ፣ ይሄንን ተይውና እንጋባ አለኝ።
እኔ ጋብቻ በተክሊል ነበር ፈልገውና እኔ የኖርኩትም አላማ ይሄንን አርጌ ነው። ግን እኔ ደግሞ ለዚህ ብቁ አይደለሁም፣ ብዙ ላይፍ አሳልፍ ያለው ወንድ ልጅ ነኝ ምናምን አለ። እሺ ተብለን ወደ ስጋው ደግሞ ወደ ቁርባን ወርደን ተጋባን እና እዚህ ጋር መጥቼ ይህ መንፈሳዊ ጋብቻው ያሳለፍኩት ችግር፣ ውጣ ውረድ፣ መከፋት፣ ማዘን፣ መቸገሩ ሁሉ አለ። ወደ መንፈሳዊ ነገሩ ስማር ደግሞ ይሄ ነገር ያዘኝ። ሁለተኛ ደግሞ የልጄ ነገር ያዘኝ። እዚህ ጋር አላማው መጀመሪያ አረብ ሀገር እኔም እንትን ላገባውም ሰወስን ምንድን ነው መሰለ፣ ስለ ገንዘብ አያወራም። የሚያወራው ምንድን ነው ከዝቅተኛ ህይወት ተነስቶ አብሮ ስለማደግ አብሮ ስለመለወጥ ነው እንጂ 2 ዓመት ተመልሼ ራሱ ሳወራው ስለ ገንዘብ አያወራኝም። አንቺ እንደዚህ እድሜሽ እየሆነ ነው እና አብረን ሰርተን እናርጋለን እንለወጣለን፣ ምንድን ነው እንደዚህ የምትይው ነው እንጂ የሚለኝ ገንዘብ ላኪ አይለኝም በዛ ሰዓት። ይሄ ነገር ተመቸኝ። እድገት ነው የሚመኘው፣ በልጅነቴ ነው የሚያውቀው። ገንዘብ አይለኝም። ስለ አብሮ መኖር፣ ስለ እድገት፣ ስለመለወጥ፣ ስለ ጋብቻ ነው እንጂ የሚያስበው በቃ አላማው ከአላማዬ ጋር በቃ ተመሳሰለ። የተገናኘንበትንም ህይወት መንፈሳዊ ስለሆነ በጣም ደስ አለኝ፣ እኔም ፍላጎቴ ስለሆነ። ግን በዚህ መካከል ምን ደብቆኛል መሰለህ? የሚሰራውን ስራ ደብቆኛል። እሺ ከዛ ስራህን ንገረኝ ምናምን ስለው ቆይ ስትመጪ ነው ምናምን አለኝ። ከዛ ስናወራ መቼም የፍቅር ላይ ሆነ ስታወራ የምጠለውን የምትወደውን ነገር ዲቴል ታወራለህ። በዛ ሰዓት እኔ የስራውን ፊልድ አልፈልገውም፣ ከመንፈሳዊ ጋብቻ ጋር አብሮ አይሄድም ብዬ ስለማስብ አልፈልገውም። እሱ ይሄን ነገር ስለተረዳ አልነግርሽም፣ ስትመጪ ሰፕራይዝ ነው ማረግሽ ምናምን ብሎ ይዘኛል። በኋላ ላይ ተመልሼ ሄድኩኝ። ጋብቻ አካባቢ ስንደርስ ፕሮሰሱን ስንጀምረው እኔ የምሰራው እንደዚህ ነው ብሎ ሲነግረኝ ቆም ብዬ አሰብኩ። ኦልሬዲ ለቤተሰብ አሳውቅ ያለው ጋብቻ መስመር እያያዝን ነው ምናምን። አይ ወደኋላ እንዳልመለስ ሲያቅ ነገረኝ ማለት ነው። አይ ችግር የለውም እኔ ለስራ ፍየው ቃ ወደኋላ የምልበት ነገር የለም፣ ቃል ሰጥቻለሁ። ምንድን ነው ስራ ዋናው የሰው ባህሪ ነው ምናምን ብዬ ተቀበልኩ። አሁን ተጋባን። ጋብቻ ላይ የሚገርም ነገር ስለ ገንዘብ አያወራም። ሙሉ የቤት እቃ እሷ አሟላ። ግን ገንዘብ ወጪ ላይ ምንድነው የተነጋገርነው? ፕሮግራሙ አንዱ ይሁን፣ ሴቭ ለማድረግ ገንዘብ እንዳናወጣ አንድ ቦታ ይሁን። እሱም የክፍለ ሀገር ልጅ ነው፣ እኔም የክፍለ ሀገር ስለሆንኩ አንዱ ቦታ ይሁን እና ምን አለን። በኋላ ላይ ቤተሰብ ጣልቃ ገባና የሰርጉ ነገር ሰፋ። ለሁለታችንም ወጪ እኩል የተባለው ነገር እኔ ኢንቨስት አደረኩኝ። እዛ ጋር ቤተሰብ ሲሰማ አይ አይሆንም፣ ሴት ቤት እንዴት እንሄዳለን እኛ ብሎ ፕሮግራሙን አሰፉት። ብቻ በዛም ተከፋው። ግን ያው ገንዘብ ነው ኢንቨስት ተደረገ፣ እኔ ነኝ ያወጣሁት። ያው ገንዘብ ስለነበረኝ በራሱ ቻለ። ሙሉ የቤት እቃ 5 ሳንቲምን ያላወጣውም ቻለ። ይሄ ነገርም ደስ አለኝ። ማለት አረብ ሀገር ነው ሄዳ የሰራችው እንዲህ ነው እንጂ ነው ብሎ አልጠየቀኝም። ተደሰትኩኝ። ከዛ ችግር ምን ተፈጠረ መሰለ? ከተጋባን ከ15 ቀን በኋላ መጠጥ ጠጥቶ መጣ። እኔ መጠጥ እንደሚጠጣ አላውቅም፣ የነገረኝም እንደዛ ነው። ከዛ እኔ ደነገጥኩ። አንደኛ የመጣንበት ነገር፣ ሁለተኛ 15 ቀን ነው፣ ብዙም ማራቅ ነው። እንዴት ብዬ ደነገጥኩ። ለምን ታደርጋለህ ስለው ለካ መጥፎ ጓደኞች ነበሩት። በቃ የደስደስ እያሉ ነው የሚጋብዙት ስላገባ። እንደዛ እያልን እየኖርን ከአዲስ አበባ ነበር የምንኖረው። ከአዲስ አበባ ወጥተን አዲስ አበባ አካባቢ ቅርብ ከተማ ያለው እዛ ገባን። እኔ ሲለኝ እኔ አልሄድም አልኩ። ከዛ ምንድን ያለኝ ቅርብ ነው፣ እኔ ወገን የለኝ ጓደኛ የለኝም ምናምን አልኩ። እኔ እፈራለሁ እና ስለው አይ አይደለም ብሎ ሄድን። ብቻ እዛ እየኖርን ምን ሆነ፣ ስራው አዲስ አበባ ነው፣ እኛ የምንኖረው እዛ አዲስ አበባ ወጣ ያለ ከተማ ነው። ህይወት ከበደ። እያለ ችግር የተፈጠረው መሰለህ? እኔ በምን ተከበው በቤተሰቦቹ። በመካከል ምን ያጣድፈኛል መሰለክ? እኔ ልማርና የሆነ ነገር ምግብ ዝግጅት ነገር ልማርና እሰራለሁ፣ አግዛሃለሁ። ስለዚህ ምናምን ስለው ካልወለድን ብሎ በቃ በጣም አስቸገረኝ። መውለድ አለብን። እስኪ ልስራ፣ ልማር፣ የሆነ ስራ ልጀምር፣ እስከዛ አብረን የሆነ ጊዜ እናልፍ። እኔም በስደት ነው የኖርኩት፣ አብረን ያሳለፍነው ነገር የለም። ከዛም ከስደት መጥቼ እኔ በገዳ ምናምን ነው ቀራርሜ ከሱ ጋር የተጋባ ነው እና አብረን የፍቅር ጊዜ አላሳለፍንም። ባህሪ ለባህሪ እንኳን ቢያንስ እንቀራረብ ምናምን ስለው ካልወለድን አለ። እኔ ይሻልኩኝ እድሜያችንም ስለሆነ ከዛ በኋላ እኔ ቆይ ስለው በዛም ግጭት መጣ። እኔ ካስደሰተው ብዬ ይሻልኩኝ።
በመካከል ላይ የሆነ ጊዜ ምን ሆነ መሰለህ? ለካ ነፍሰ ጡር ነኝና የሆነ ያምረኛል። እንግዲህ እኔ ልጠለው የቻልኩበትን ምክንያት በህይወት የከባዱ ነገር የተፈጠረው ወጥተህ ስትጠጣ ሰው ጋር ስታመሽ ትጠጣለህ። ግን ረዘመ ታሪኩ፣ ይቅርታ በትዕግስት አዳምጡኝ። ተው ምናምን ስለው አይ ቶሎ ነው መጣ። የልጅነት ጓደኞች ሰው የተወልዶ ያደገበት ጋር ሄድ ነው። የልጅነት ጓደኞች ናቸው አግኝቻቸው ልምጣ እና ስላገባውም አዲስ ስለሆነን ምናምን ብሎ ሄደ። እኔ የአማረኝን ነገር አምጣልኝ ብዬው አመሽብኝ። ያው አዲስ ጋር እንትን ነው ሲያመሽብኝ ምናምን እደውላለሁ ምናምን ቀልካ አስቸግሬዋለሁ። መጣና አምሮኛል ለምንድን ነው ይሄን ያላመጣህልኝ አልኩት። ለካ እሱ ደብቆ ነው ሞቅ ብሎታል ምናምን ምን አለኝ መሰለኝ። ከን ጊዜ ቅስሜን የሰበረው ነገር ምን ይለኛል እንግዲህ ሁሉ ፕሮሰስ አብረን ሆነን አንቺ ሴት ሆነሽ አለኝ። አንቺ ሴት ሆነሽ እንደ ሴቶቹ ወቅት ታደርጊያለሽ እንዲ አለኝ። ከዛ ይሄን ነገር ግን ሳስበው በቃ ስሜት ይቀየራል እና ማለት ብዬ መጨረሻ ደነገጥኩ። በዛ በድንጋጤ ለካን የአማረኝም ነፍሰ ጡር ስለነበርኩ ነው ጽንቱ ከሸፈ ማለት ነው። ደም መታኝ ወዲያው በቃ በድንጋጤ። ከዛ ልነግረውም አልፈለኩም። ዘመድም ጓደኛም የለኝም። በቃ ስቁነጠነጥ ሲፈሰ ካደርኩኝ እሱ ሌሊት ላይ ከስካሩ ሲነቃ እኔ አልተኛውም። ቁነጠነጣለሁ በቃ ሽንት ቤት ሄዳለሁ በሌሊት ምናምና ግራ ገባኝ። እሱ ከዛ ስል ምን ሆነሽ ነው አትተኝም እንዴ ይለኛል። ያሞኛ። ከዛ ነገር ያ ልብሶቼ ምኖችን ሲያይ ደነገጠ። ምን ሆነሽ ነው ምናምን አለኝ። ለካ አውቆ ነው ያለኝ። ያ ነገር እንደዛ ስላልኩሽ የሆነ ነገር አድርገሽ ነው እንጂ ምናምን ብሎ ደግሞ ወደ እኔ ዞርብኝ። በጣም ከፋኝ። ለነገሩ እንደርሳለን ሕክምና ውሰደኝ አልኩት። ሕክምና ሄድን። በቃ አደጋደግም እንደዚህ ሲሆን ምንም አልተሳካም። ይሄ መጠረጉ የምን ጉዳይ እንዳጋጣሚ ዋልን ሆስፒታሉ። በድንገተኛ ነበር የገባ ነው። መኪና አደጋ ምናምን እየነበረ ዋለን እና በመካከል ላይ እህቴ ትደውልልኛለች። ምን ሆነሽ ነው? ውስጤ ትክክል አይደለም ትለኛለች። አይ የሆነ ችግር ተፈጥሮ እኮ ምናምን እላታለሁ። ምን ሆነሽ ነው? አሞሽ ነው? አይ የሆነ ችግር ተፈጥሮ ነገር በቃ ትክክል አይደለሁም፣ ጥሩ ስሜት እየተሰማኝ አይደለም ትላለች። እንደዚህ ተፈጥሮ ብዬ ትነግራል። አሁን ቀጥ ብለሽ ነይ፣ አንድ ነገር እንዳትነካኪ፣ ላይ ያስፈልገው ይችላል ተሎ አዲስ አበባ ላይ እኔ ወስድሻለሁ አለች። ዞሽ ይምጣ ወይም አሳፍሮ ይራክሽ አለች። ከዛሬ እንደዚህ ብለኛለች ስለው ወይ እፉ ተጨንቄ ነበር ተገላገልኩ አለና ተከትሎኝ አልመጣም፣ አሳፍሮ ላከኝ። ከዛ እህቴ የተሯሮጠች ሕክምና ተያዩ ምናምን። አይ የጠነከረ ስላልነበረ ወርዶላታል። መጠረግ መነካካት አያስፈልጋትም፣ ደህና ናት። ግን በጣም ተጎድታለች። ለማርገዝ አትቸኩይ፣ እንክብካቤ አድርጌ፣ ልጅ ቀስ ብሎ ይመጣል፣ ራስሽን ጠብቂ፣ ትክክል አይደለሽም ምናምን ብሎ ለእሱም መካከራት። ከዛ እህቴ መንከባከብ ምናምን እኔ መመገብ ምናምን ጀመረች እና ደህና ሆንኩ፣ ተመለስኩ በቃ ምናምን አለች። ከሸፈ ያ ነገር ግን እኔ በውስጥ ያለ እያለ ነገሮች እየበዙ መጡና ዱላ መጣ፣ ምን መጣ። እኔ በነገራችን ላይ ሳገባው ገንዘብ ነበር፣ ግን ገንዘብ እንዳለኝ አያውቅም። ብቻ ነገሮች እንዲያሉ እየቻልኩ ዱላም ሲመጣ ስችል ምንም ስል የሆነ መቅናትም ነገር ሳይበት እኔ በቤተሰቡ መካከል አጎሮኝ ሄዶ እንዴት ምናምን ስል እሱ እንግዲህ አዲስ አበባ ነው። የቅናት ነገር የለብኝም። በጣም ነው የምንከባከበው። በቃ ቤት እስክመጣ ቸኩላለሁ ደውዬ ምናምን በቃ ቤት ያፈረውን ለማዘጋጀት ምናምን በቃ በጣም ትሪት አድርገዋለሁ እንደ ሚስት። ያ ነገር አይፈልገውም። ምን አለ መጨረሻ ላይ እንድመጣ የምትደውይልኝ ምን አስበሽ ነው? ቤቴ ነው ሳትደውይልኝ መምጣት እችላለሁ ምናምን አለኝ። እንዴ በቃ እንክብካቤ ባረኩት ቁጥር እኔን እየናቀኝ እንትን እያለኝ ነው የሚመጣው። ቦታ ሳይሰጠኝ ችላ እያለኝ ቀማረገው ነገር ሌላ ነገር እንደሆነ ሲያስብ ሁሉን ነገር አቆምኩ። ሳቆም ደግሞ ለምን አቆምሽ ማለት መጣ። በዛ መካከል ሁለተኛ እንትን ጽንስ ተፈጠረና በሰላም ተገላገልኩ። እዛ ላይ ፈራ፣ ምንም አላለኝም፣ ተንከባኩ። ከወለድኩ በኋላ ነው ችግሩ ደግሞ የባሰው ማለት ነው። እያልን እየኖርን ይሄ ነገር ሲፈጣ ኢኮኖሚካሊም ደሞዙ በጣም ዝቅተኛ የመንግስት ሰራተኛ ነው፣ ግን ዝቅተኛ ስለሆነ ከጊዜ እያወጣው እየሸፈንኩ አንተ ደሞዙ እንደዚህ ነው፣ እንዴት እየኖርክ ነው? ከአዲስ አበባ ወደ ክፍለ ሀገር ተመላልሰህ እየሰራ ልጅቷ ደግሞ ስራ አሰራም እንዴት እየኖርኩ ነው ይልታል። እና አምጣልለውን ገንዘብ ላይ ምናምን አውቃለሁ፣ ደሞዙ ይሄ ነው፣ ይሄን ለቤት አስቤዛ፣ ይሄን ለእኔ ነው ብሎ ነው የሚያሳይ። ደሞዙ እንዲትል አውቃለሁ፣ አልጠይቀውም። በጎደለ እኔ እያወጣው እጠቀማለሁ።
እንደዛ እየኖርኩ እያለ መጨረሻ ላይ ምን ሆነ መሰል በጣም ከባድ ሆነ። በቃ በጣም ቁጭ ብለን እናወራለን። ዛሬ እናወራለን፣ እንፈተዋለን፣ ሌላ ነገር ይነሳል። ያንን እንፈተዋለን፣ ሌላ ነገር ይነሳል። ያንን እንፈተዋለን። በቃ በጣም ደሳለችኝ። እኔ እናወራ ይለኛል፣ እናወራለን፣ ግን አይፈታም። አንዱ ሲፈታ በሌላ ኬስ ብዙ የሚያነካኩ ነገሮች አሉ። ህይወት አብረስት ነው። መጨረሻ ላይ እናወርስ እኔ ማውራት አይደለም ለውጥ ነው እንፈልገው ምናምን ብዬ እኔም ምን ሆንኩ መሰለ በቃ ተቀየርኩ። በቃ ሌላ ሰው ሆንኩ፣ አውሬ ሆንኩኝ እኔ ለሱ ማለት ነው። እንደዛ ሰው እንደነገጠ ባህሪ የተቀጠ እንትን ተቀየረ፣ አክብሮት የተቀየረ፣ ምግብ መሰራት ተቀየረ። በቃ ንቀት በንቀት ሆነ ማለት ነው። እሱ እየተመለሰ ምን እያለ ሲመጣ እኔ ሌላ ሴት ሆንኩ። ይታወቀኛል፣ ሌላ ሴት ማከብር ልጅ ማላከብር፣ ሲናገር የዝም ልጅ መናገር ምን ማለት መጣ አልመጣ ግድ የለ ደውዬ አልጠይቀው። በሳምንት ቅዳሜና እሑድ ለመገናኘት ተጣልተን ነው የምንለያየው። ሲደነግጥ ምን ሆነ መሰለ ሰው ማማክሮ መሰለ መረጋጋት ሲጀምር እኔ መረጋጋት አልቻልኩኝ። በዛ መካከል አታልየው በቃ እንፋታ ምናምን ብየው ነበር። የሞኝነት ጥያቄ ምን መለየት ፈልጋለሁ ምናምን አልኩት። ከዛ ማለት ምናምን ምን አስበሽ ነው ምን አዘጋጅተሽ ነው ምናምን ሲለኝ አልተላሳልሽ የቀረብኩትና ደግሞ ገንዘብ የለኝም፣ ገንዘብ እየጨረስኩ ነው፣ ልጅ ይዣለሁ፣ የት ሄደ ወርቃለሁ፣ ትራንስፖርቱን ገንዘብ ያስፈልጋል፣ ስለዚህ ገንዘብ መያዝ አለብኝ ብዬ ምናምን አሰብኩ ከራሴ ጋር ራሴን ጥሞና ወሰድኩኝና ይህ አረብ ሀገሩን ነገር አምጥቼ አሳምኘው ተለሳልሼ ቀርቤ እንዲሸኘኝ ያደረኩኝ። ከሸኘ በኋላ ደግሞ እንደዚህ ገንዘብ ምናምን ሲለኝ ደግሞ እንደዚህ ያልኩት። ለአመት ተቆራረፈ። እንግዲህ መካከል ላይ ነው የጀመርኩለት። ለአመት ከተቆራረፍን በኋላ መንፈሳዊ ነገሮችን እኔ እንግዲህ ህይወቴ መንፈሳዊ ነገር ስለሆነ ስከታተል በቃ አለ አይደለ መናፍስቱም የምንም ትሰማለህ። በቃ ልተው ምናምን ብዬ ቤተሰቦቹ ነች ልጅ ያለችው ትደውል ጥሩ ስሜት አይደለም፣ ከሰውነት ተራውቷል፣ ተበሳቁሏል፣ ደውይለት ምናምን ትለኛለች እናቱ። መተንፈስም ጥሩ ነው። አይዞሽ። ከዛ እኔ ደወልኩለት ማለት ይደውልልኝ፣ እሱ ቢፈልገኝ ይደውልልኝ ነበር ምናምን ስል እሱ መደውልም ስልክ የለውም፣ መደወልም ይከብደዋል፣ አንቺ ትሻያለሽ ምናምን አሉኝ። ደወልኩለት ምናምን በቀጥታ መስመር እንድናወራ ፈልጋለሁ አልኩት። ምን ታይቶች ነው ከአመት በኋላ ምናምን ሲለኝ ደውልልኝ እደውልልሃለሁ እናውራ ሲለኝ እኔም ደውልበት አቅም የለኝም ስልክም የለኝም ማለት ብር ላኩለት። ስልክ ግዛ አልኩት። ስልክ ገዛ፣ አስተካክሎ ደወለልኝ። አወራን፣ በቃ ብዙ ነገር አወራን። ያልተዋጠልኝም ነገር አለ አወራን። ግን ይቅርታ ምናምን አለኝ አለባው ሰው። እኔ ግን አልተዋጠልኝም። አሁንም ውስጤ አልተቀበለውም። ባህል ምላለኝ መሰለህ አሁንም ትንሽ ስሰጠው የብር ነገር የገንዘብ ነገር ምናምን ሲያመጣ እኔ ወደኋላ ሸሻለሁ። የገንዘብ ነገር ሲያመጣ ወደኋላ ሸሻለሁ። እና ሲለኝ ወደኋላ ሸሻለሁ። መሄድ አልፈልግም። እኔ መለየት ነው ፈልገው። በዚህ ወጥቶ በዚህ ሆኖ ልጅቷ ተጎድታ ምናምን እንዲህ ነው ናይ አልኔ ልምጣ አልፈልግም አልለውም። ወደኋላ ሸሻለሁ። ይህ ነገር አላማረውም። መጨረሻ ላይ መምጣት አለብሽ ሲለኝ እኔ አልመጣም አልኩት። አልመጣም ስለው ማትመጪው እኮ ለእኔ ተረድቻለሁ ከኔ ለመራቅ ነው እንጂ የሰርቶ ገንዘብ የማያዙ ጉዳይ አይደለም የሚያሳስብሽ፣ ከኔ ጋር ላለመገናኘት ነው ሲለኝ ምን ልበለው? ዝም አልኩት። እኔ ግልጽ ሆኖልኛል። ከመጣሽ አብረን እንኖራለን፣ ካልመጣሽ ግን የምወስነውን ውሳኔ እኔ አውቃለዋል። ምንድነው የምትወስነው ውሳኔ ስለው እሱን አልነግርሽም አለኝ። በዚህ መካከል ብዙ ነገሮች ተፈጥረዋል። አሁን መጨረሻ ላይ እኔ አልመጣም፣ 1 አመት ጀምሬ መስራት እፈልጋለሁ፣ ከዛ በኋላ ነው የምመጣው። እንዲህ ለማድረግ ብዙ ነገር በልጅቷ ምክንያት በምንም በኑሮም በምንም በፈተናውም አስረድቶኝ ያንን አልተቀበልኩም። አሁን መሆነ እኔ በቃ ኮንትራት እያለሁ አናግሬያት ጀምራለሁ። ለ1 አመት ታገሰኝ፣ ከዛ በኋላ እመጣለሁ፣ ቁጭ ብለን እንፈተዋለን፣ የማይፈተም ከሆነ የሚፈተው ይፈታል ምናምን አልኩ። አይ ያለኝ እንደዛ ካለ በኋላ ውሳኔ ወስናለሁ ካለ በኋላ ምን አደረገኝ? ስልክ አቆመ። ስደውለት አያነሳም። በሰው ምንም ብልም በቀጥታም በኢምቦ ቴሌግራም ስደውለት አያነሳም። ስለምንም ነገር ፍንጭ አጣው። አሁን እሱ ውሳኔው በፊት ባወራው የሆነ ብንጨቃጨቅ ብንነጋገር የሆነ ነገር እረዳለሁ ከንግግሩ ታውቃለህ። አሁን ግን ጭራሽ ዘጋኝ። በምንም ታምር ላገኝ አልቻልኩም። ሀሳቡ ምን እንደሆነም ላቅ አልቻልኩኝም። አሁን እኔ አንደኛ ዝም ብዬ እንደዚህ በርቀት መለያየቱ ጥሩ እንዳልሆነ አውቃለሁ። ግን ደግሞ ሂጄ ደግሞ ፍቹን ፈራሁት። አሁን ይሄ ፍቺ ያለም መውጣቱን ደግሞ ፈራሁት። ልጄም ታሳዝነኛለች። ከመንፈሳዊ ጋር ጋብቻውን ፈራሁት። ስሰማ ጥሩ አይደለም ምናምን ይባላል። እሱም
የዝም ማለቱ ዝምታው በጣም አስፈራኝ እና ለውሳኔ በጣም ተቸገርኩ። ለመፍታት እንፈልጋለሁ ግን ደግሞ እንዳላረገው የሚያደርገኝ የሚጎትተኝ ነገር አለ። የእሱ ዝምታ ደግሞ አስፈራኝ። በቤተሰቦቹ ደግሞ በገንዘብ ምክንያት ደግሞ ተቆራርጠን አሁን ከቤተሰቦቹም ጋር አልደዋወልም፣ ከቤተሰቦችም ጋር ብዙም አላወራም። የሚያወራኝ የለም፣ እሱም ዘጋኝ እና በዚህ ነገሮች ልፍተው ልኑር አልኑር፣ ህይወቴ እንዴት ልምራ፣ ሂጄስ የት ልረፍ የሚለው ነገር በጣም አጨናነቀኝ። ለሰው ነግረዋለሁ ግን አይ ኑሪ የሚልህ ነው ያለው፣ አይ ቻይ ነው የሚልህ ያለው እና እስኪ እኔ እንጃ ለውሳኔ ከበደኝ። ከዛ በኋላም ገንዘብ ተቀባብሎኝ ወደ 100 ምናምን ሺህ ብር ተቀባብሎኛል። ከዛ በኋላ ደግሞ እንዲህ ሲቀባበለኝ ነው ደግሞ እኔ ወደ ኋላ የራኩት። ከዛም በኋላ እኮ አልሰጥም 5 ሳንቲም አላቀምስም ያልኩት ልጅ እንዴ ትዳር ነው ለቤት ብለሽ ነው የርሺው እንዴ ባልሽ እኮ ነኝ እንዴት ወይ ፍቅረኛሽ አይደለም ወይ ትናንት የምታውቂ ሰው አይደለም እንዴት ነው ምናምን ብሎ በዛ መካከል ለራሱ ጥሩ ንግግር በነበረን ሰዓት ወደ 100 ምናምን ሺህ ብር ተቀባብሎኛል። በሌሎች በትንንሽ ነገሮች አሳቦ ማለት ነው። ያ ሁሉ የለም። አሁን ደግሞ ከዛ ነገር ለመዳን ወደ ኋላ ስል ደግሞ እሱ እንደዚህ ያደረገ። አሁን ጠቅላላ ምንድን ነው ያደርገው? ለአለማውራት ስልኬን ላለማንሳት ስትመጪ ብቻ ነው ያንቺና የኔ ውሳኔ የማሳውቅሽ አለኝ። እኔ ደግሞ ወደ ኢትዮጵያ መሄድ ፈራው። እዛ ልጅቷ ደግሞ የሚደርስባት ነገር አለ። ሰዎቹ ደግሞ አያናግሩኝም። በቃ የገንዘብ ሰው ናች ብለው ልጅቷ ጋር ላገኛት አልችልም እና በዚህ መካከል በጣም ተጨናነኩ። ምን ትለኛለህ አሌክስ? እኔ ብዙ ስትመክር ሰማለው። ይህን ቲክቶክ የከፈትኩት ትናንትና ነው። የሚገርምህ ትናንትና ቤት መጥቼ ነበረ። ትናንትና ነው የከፈትኩት ቲክቶክ። የሚዲያ ሰው አይደለሁም፣ እድለኛ ነኝ። ግን ዛሬ ደግሞ አንተ ጋር ገባው እና ከመንፈሳዊ ጋብቻው አንጻር ከባህር ያለ መግባባት አንጻር እያረኩት ያለሁት ነገር ትክክል ነው ትክክል አይደለም? ምን ትለኛለህ? እስኪ ሀሳብህን ስጠኝ፣ ምክርህን ስጠኝ። አመሰግናለሁ ወንድሜ። አሁን እድሜሽ ስንት ነው? እድሜ አሁን እኔ ክፍለ ሀገር ልጅ ነኝ። ዲቴል እውነቱን ለመናገር ዲቴል አላውቀውም፣ ግን እንደተነገረኝ እንዳወቅኩት ከሰው እንደተረዳሁት አሁን 35 ዓመቴ ነው። ሚያዝያ 19 ቢመጣ 35 ዓመቴ ነው። ምንድን ነው የፈራሽው? አሁን በሄድ መለያየቱን የፈራሽው ወይስ ጥቃት ይደርስብኛል የሚለው ነው? ምንድን ነው ፍርሃትሽ? ምንድን ነው የፍርሃትሽ ምንጩ ምንድን ነው? የፍርሃት ምክንያት አንደኛ መለያየቱን ነው። ሁለተኛ እኔ ደግሞ ብለያይ ሌላ ጋብቻውን አልፈልግም። ሌላ ጋብቻ ግንኙነት፣ የወንድ ግንኙነት አልፈልግም እና ልጄ አንድ ነች። ቢያንስ አንድ ከሱ ብጨምር 2 ቢሆኑልኝ ለልጅ ብዬ ደግሞ ሌላ ሰው ጋር እንዳልሄድ እንትን እላለሁ። አልፈልግም፣ መሄዱን አልፈልገውም ለልጅ ብዬ እና ቢያንስ እንኳን አንድ ከሱ በወልድ ብዬ አስባለሁ። አንድ ልጅ ነው ያለችኝ፣ ወንድም ወይም እህት ቢመጣላት ጋብቻ ከሌላ ሰው ጋብቻ ስለማልፈልገው። 2 ደግሞ አብረን እንደማንኖር አውቀዋለሁ። ሁለተኛ ደግሞ የልጅ ህይወት ደግሞ ያሳስበኛል። ለምንድን ነው አብራችሁ እንደማትኖሩ የምትገምችው? ምንድነው ምክንያቱ? ባህሪው በጣም ከባድ ነው። ውስጤ ምንም ሊቀበለኝ አልቻለም። ተመልሶ እሱ ጋር መኖሩን ውስጤ አልተቀበለም። ማለት የሆነ የመናፈቅ ነገር እንደ ባላ ስስቱ ምኑ ያ የነበረው ነገር ሊመጣልኝ አልቻለም። ያን ነገር ነው የምፈልገው። ግን ደግሞ አለ አይደለ የእድሜም ጉዳይ አለ። እድሜም ያሳስበኛል ምናምን። እሺ እስቲ ሚዩት አድርጊና አዳምጪ። አሁን በመጨናነቅ አይደለም መፍትሄ የምታገኘው። አንኛ እየተደበደብሽ እንድትኖሪ የሚፈርድብሽ ማንም ሰው የለም። በመንፈሳዊ ህይወት ነው እና ያገባሽው። እየተደበደብሽ አቢዝ እየተደረግሽ እየተሰደብሽ ኑሪ የሚል ምንም አይነት ፍርድ የለም በሰማይም በምድር። ካለም አልስማማበትም። እኔ የሰው ልጅ ክቡር ነው። ገብቶሻል? የትኛውም የሰው ልጅ በፈጣሪ አምሳል የተፈጠረ ክቡር ነው። ትዳር በመከባበር ነው የሚጸናው። መከባበር ከሌለበት አንዱ አንዱን እየናቀ ለልጅምሽ መውረድ ምክንያት እየሆነ ገብቶሻል?
ታመሽ ሆስፒታል። ባልነት እኮ ማለት እኮ ሚስቱ ስትወልድ ቀበቶን ፍታ እኮ ይባላል አይደለ? እንዲህ ወንድ ልጅ እንዳይጨንቃት እኮ እንደው እሱ ቀበቶን ስለፈታና ስላሰረ እኮ ከዛ ጋር ሪሌትድ የሆነ ነገር እኮ ላይኖር ይችላል። ገብቶሻል? ከእሱ ቀበቶ ጋር የሚያያዝ ጉዳይ አይኖሩም። ግን ነገር እንዳይጠብቅባት ቀበቶን አላላ ይባላል አይደል? በአባባል እስቲ ለቀቅ አድርገው አይነት ነገር ነው። ምክንያቱም አንድ ናቸው ሁለቱም ተብሎ ስለሚታሰብ ነው። ገብቶሻል? ትስስር አላቸው። ባልና ሚስት አንድ ናቸው ተብሎ ስለሚታሰብ የሱም ኃላፊነት ነው ተብሎ ስለሚታሰብ ቀበቶን አላላ ይባላል በባህል እንኳን አይደል? በዚህ መጠን ስትወልጂ ካጠገብሽ አብሮ የሚያመጥ ባል ካልሆነ ምኑም ባሉ ነው ታዲያ? ሲንግል ነሽ እኮ አሁን ያገባሽበት ፖይንት አይደለም። የሰው ልጅ ምንድን ነው እግዚአብሔር እንደ ሰው አያስብም። ገብቶሻል? ረቂቅ ነው፣ በቃ ፍጹም አይመረመርም። ስለዚህ እንደዚህ ሆነሽ እንድትኖሪ እንደው የሚፈቅድ ይመስልሻል ስታስቢው? አሁን አንቺ ያስጨነቀሽ ብለያይ እንኳን መንፈስ መለያየት ማንም አይደግፍም። ግን ደግሞ አማራጭ ካጣሽስ እንዴ? አማራጭ ከሌለሽ እኮ ጠረጴዛሽ ላይ ያለው ኦፕሽን እሱ ከሆነስ ነው። ራስሽ ላይ ልተኩሽ ነው፣ ራስሽ ልታጪ ነው። ህይወት እኮ ይቀጥላል። ስለዚህ ማንም በዚህ መንገድ እንድትኖሪ አይደግፍም። የምድርም ህግ የሰማይም ህግ። ማንም እየደበደበሽ ይደበደበኛል አልሽ። ማን ስለሆነ ነው እሱ የሚደበደብሽ? ሚስቱ እኮ ነሽ። የልጁን እኮ 9 ወር ተሸክመሽ እኮ አርገዝሽ እኮ አመጠሽ ወለድሽለት። ካልተስማማው መተው ይችላል እንጂ መደብደብ አይችልም። የሚመታችሁ ሰው ጋር አንድ ቀን እንዳታድሩ ብዬ ተናግሬያለሁ። ይህም በመናገሬ ደግሞ አላፍርበትም። እንደው ይህን ለሰዎች በማስተላለፍ ይፈረድብሃል ብባል ደስ ብሎኝ ነው የምቀበለው እየሳቁ። የሚደበድባችሁ ባል ጋር አትኑሩ። አሁን መፈሰን አገባችሁ በምን አገባችሁ? ብትሞቺ ማን ይደርስልሻል? ይኸው ተገለዋል ስንት በሚስቶች አይደል እንዴ? ሊገልሽ ባያስብ እንኳን ሲመታሽ ሰክሮ የሚመጣ ሰው ነው ብለሽኛል። ሲመታሽ ወይ እንደዚህ ሲገፈትርሽ ወድቀሽ ብረት ቅንቅላትሽን ሊመታሽ ይችላል፣ ድንጋይ ሊመታሽ ይችላል። በዛ ህይወትሽ ሊያልፍ ይችላል። ሪስክ አለው ነው የምላችሁ። ስለሚደበደበኝ ነገ ከነገ ወዲያ ይስተካከላል ብለሽ የምትቀጥይ ከሆነ እሱ ፐርፐዝ ላይ አንቺን ህይወትሽን ለማጥፋት ላይ ሄድ እንኳን ይችላል እንኳን። ግን እዛ ጋር ግርግር ግብግብ ምት ሲመጣ አይን መጥፋት፣ ጥርስ መውለቅ፣ ራስ ማጣት አለ። ስንት ሰዎች ከፎቅ ተከስክሰዋል። ማንም ፍትህ አይሰጥሽም። የእኔ እናት እዚህ ምድር ላይ ፍትህን ራስሽ ነሽ የምትወስጂው። ፍትህን ራስሽ። እያንዳንዳችሁ እዚህ ውስጥ 2400 ሰዎች የምትሰሙኝ እዚህ ምድር ላይ ፍትህ የሚባል ነገር የለም። እሺ ላረጋግጥላችሁ ዛሬ ፍትህ ማለት እዚህ ምድር ላይ ፍርድ ነው እንጂ ያለው ፍትህ አይደለም። ፍርድ ቤት የምትሄጂ ፍትህ አይሰጥሽም። የትኛውም ህግ ፍትህ የለውም። ፍትህ በአንድ በፈጣሪ እጅ ብቻ ያለች ነገር ነች። ሰው ሊሰጥ አይችልም። ፍትህ ማለት አይንሽን አንድ ሰው ቢያጠፋልሽ አይንሽ ሲመለስልሽ ማለት ነው። ፍትህ ማለት ፍትህ አገኘች ይባላል። አንድ ሰው ቢገለው ለገደለው ሄዶ ገዳዩ ቢፈረድበት ፍርድ ነው እንጂ ያገኘው ፍትህ አይደለም። በቃ አለቀ። ያ ህይወት አይመለስም እዚህ ሰው ላይ ስለተፈረደ ማለት ነው። ፍትህ አገኘ የሚባለው ያ የጠፋው ህይወት ሲመለስ ማለት ነው። ማን ማድረግ ይችላል እዚህ ምድር ላይ? ማንም ከአንድ ከፈጣሪ ውጭ። ከዛ ውጭ ፍትህን አንቺ ራስሽ የምትወስጂው እንዴት ነው? ዛሬ ሲደበድብሽ በቃ አመሰግናለሁ ብለሽ ስትሄጂ አየሽ፣ በራስሽ እጅ ፍትህን ወሰድሽው። ሰው ግን ምን ይልሻል? በቻዩ ትከሻሽ ምንጭቅ ትዳር አይደለ ይልሻል። ከዛ ነገር ስትሞቺ አልቅሶ ይቀብሩሻል። ማንም ዞሮ ብሎ አያይሽ። ፍትህን የምትወስጂው በራስሽ መንገድ ነው። ሰው እንዲሰጥሽ አትፈልጊ። ሁላችሁም በማንኛውም የህይወት መስክ ውስጥ ከመሆኑ በፊት እናንተ ፍትህን ቀድማችሁ ውሰዷት። ሳትሞቱ ፍትህን ውሰዱ። አይናችሁ ሲያጠፋ አሲስ ሳይደፋባችሁ፣ ሳትገፈተሩ፣ ሳትገደሉ፣ ሳትደበደቡ፣ አካላችሁ ሳይጎድል እናንተ ዛሬ ፍትህን ውሰዱት በእጃችሁ በራሳችሁ እጅ እንጂ ነገ ፍርድ ቤት ይሰጠኛል፣ አይኔ ቢጠፋ፣ እግሬ ቢሰበር፣ ነገ ሰው ይዳኘኛ አትበሉ። ስለዚህ አንቺ ሄደሽ ምንድን ነው የሚያስጨንቅሽ? ከሚደበድብሽ ሰው ጋር ስለመኖር ሆስፒታል አስወርዶሽ በታክሲ ሸኝቶሽ እሱ መጠጥ ቤት የሚሄድ ባል ጋር ለመኖር ነው የምትጨነቂው? ሀቁን እንድትጋፈጭው ነው አሁን አስረግጬ እየነገርኩሽ ያለሁት። እንደ ሌላ ሰው አደባብሽ ምናምን ያው ትዳር ነው
እንግዲህ ቻል አድርገሽ አልልሽም። ነገ የምትጋፈጪው ከዚህ እውነት ጋር ነው። እኔ ብልሽ እንደዛ ምን ዋጋ አለው? አጽናናውሻ፣ ሄድሽ። ወደድሽም ጠላሽም ግን ፊት ለፊት የምትጋፈጪው አሁን እያወራሁሽ ካለሁት ሀቅ ጋር ነው። ነገ ሆስፒታል ስትተኝ እሱ መጠጥ ቤት በታክሲ ሸኝሾሽ የሚሄድባል ቻዩ የሚልሽ አንቺ ሴት ነሽ እንዲህ በመሆኑ የሚልሽ ማለት ነው። ሆደ አባውን በቀል ያወጣዋል ይባላል አይደል? ሰው የሚያስበው ነው በአፉ የሚናገረው ሲሰክር። በዚህ ሰዎች ሲሰክሩ የሚናገሩት እውነት እንደሆነ ታውቃላችሁ። በነገራችን ላይ ሰክሩ ነው እንጂ የምሩን አለም በስካር ስሜት ውስጥ ነው ምናምን ብላችሁ ታስባላችሁ ብዙዎቻችሁ። አንድ ሰው እውነት እንዲናገር ከፈለጋችሁ አስክሩት። ሰው ሲሰክር ራሱን ኮንትሮል ማድረግ አይችልም። ሚስጥር ነው ብሎ የደበቀውን በሙሉ ይዘረግፍላችኋል። ውስጡ ሲያብሰለስል የዋለውን በሙሉ ምክንያቱም የሚያናገረው መጠጡ ነው። ድፍረት ያገኛል እዛ ሳሌ ራሱን አይደለም ተው ይህ አይነገር ምናምን የሚለውን ነገር በሙሉ ይተውና ዝርግፍ ያደርገዋል። አንቺ ሴት ነሽ እንዲህ ለመሆኑ ከሴቶቹ እኩል ራሽን እንደ ሴት ትቆጥሪያለሽ ያለሽ እንደዛ ነው የሚያስብሽ። አይሽ ግን ቀን ቀን ሳይጠጣ ሲያጠጣ ያስመስላል። እንደ ሚስቴ እኔ ፍቅር ይልሻል። መጠጡ ዘግፎ አወጣው ማለት ነው ማንነቱ። ስለዚህ ትክክል የሚያስበውን ምንድን ነው የሚያስጨንቅሽ? ያልገባኝ እሱ። አሁን ላቅልልሽ ብዬ በመንፈሳዊ ነገር ስላገባው የመንፈሳዊ ነገር ጥሩ አይደለም ይባላል አልሽኝ። እውነት እኮ ነው ከሁሉ ነገር የሚበልጠው የኔ እናት። እውነት ማለት እግዚአብሔር ነው አይደል? እግዚአብሔር እውነት እግዚአብሔር ነው አይደል? ያንቺ እውነት ምንድን ነው? ያንቺ እውነት ይህ ሁሉ ያሳለፍሽው የተበደልሽው ይሄ እግዚአብሔር ፊት ለፍርድ ቢቀርብ እውነት አንቺ ላይ ነው የሚፈርደው ብለሽ ታስቢያለሽ? እንደዚሁ እንደ ፈጣሪ ሀሳብ እንደሆነሽ እንዲህ ኦነስት ሆነሽ ስታስቢ ከክፋት ጋር ፈጣሪ ይተባበራል? አይተባበርም። እንደዚህ በመገፋትሽ ጎሽ የሚለው እሱን ይመስልሻል? አይሽ እውነትን ስትይዢ እዛ ጋር ያለው አያስፈራሽም ማለት ነው። እስክትሞቺ ድረስ ቻዩ ያው ሞት ነው መቃብር እስኪከትሽ ድረስ አፈር እስኪያለብስሽ ድረስ ችለሽ ኑሪ የሚልሽ መንፈሳዊ ሕይወት ያለ ይመስልሻል? ፍቺ አይበረታታማው። ግን ደግሞ እየታረድሽ ኑሪ አይባልም። ከዚህ ጎን አልቆምም በታሪክ ምንም ቢመጣ ምን። ስለዚህ አትፍሪ፣ ገንዘብሽን አትላኪ። አንድ ልጅ ቢኖረኝ ደስ ይለኛል፣ ጥሩ ነው። እሱ ልጅ የሚሰጠው እግዚአብሔር ነው። ከዚህ በኋላ ይኑርሽ አይኑርሽ አንቺ ስላሰብሽ አይደል። ገብቶሻል? ለፈጣሪ ስጭ። እሱ ስለፈቀደ ብቻ የሰው ልጅ ስለተፈቀደለት ነው የሚወልደው እንጂ ስለፈለገ አይደል። ስንት ሰው ቪላ ቤት እያለው ገንዘብ አካውንቱ ኖሮት እንደፈለገ ሀብታም ሆኖ ልጅ ግን መውለድ የማይችላል አይሽ፣ ስላልተፈቀደለት ነው። አንዳንዱ ደግሞ ገና ተማሪ ሆና ምንም ለዛ ሬዲ ያልሆነች ሴት ድንገት አረገዝኩ ትላለች። በስህተት ሊሆን ይችላል ያረገዘችው፣ ልጁ ግን ስህተት አይደለም። ፈጣሪ ነው የሰራው። ሁኔታው ስህተት ሊሆን ይችላል፣ መንገዱ ስህተት ሊሆን ይችላል፣ ልጁ ግን ስህተት አይደለም። ስለዚህ ልጅ መውለድ ያንቺ ፍላጎት ያንቺ ምኞት ሊሆን ይችላል፣ የእሱ ፈቃድ ግን ያስፈልገዋል። አትጨነቂበት ማለት ስለተጨነቅሽ ታገኘዋለሽ ማለት አይደለም። ስላልተጨነቅሽ ደግሞ ታጫዋለሽ ማለት አይደለም። እስከፈቀደ ድረስ 10 ልጅ ሊሰጥሽ ይችላል ከዚህ በኋላ የት እንዴት እንደሆነ በማታውቂው ሁኔታ። ስለዚህ በዚህ መንገድ ፍቺው፣ አትጨናነቂ። እሺ መሄድ ከፈለግሽ ደግሞ ፊት ለፊት ሄደሽ በኩራት ቁጭ ብለሽ ተነጋገሪ። አትፍሪ። ምንም የሚመጣ ነገር የምትኖሪው አንድ ህይወት። ተግባባን? እሺ አሌክስዬ፣ እና የምትለኝ ሄደሽ ተጋፈጪ፣ በርቀት የሚሆን ነገር የለም ነው የምትለኝ? አዎ መሄድ ከፈለግሽ ምንም አይነት እንትን እንዳትፈሪ ማለት ነው። ማድረግ ከፈለግሽ ወይም ሄጂ የሚገጥመኝ ነገር ቢኖርስ ብለሽ አትፍሪ። ከዚህ አሁን ከነገርኩሽ አይብስም። እሺ እሺ፣ አመሰግናለሁ አሌክሶሽ። እሺ አይዞሽ። ቴንኪው። አስቸጋሪ ነው ጓዶች። አያችሁ አይደለ? ግን አያችሁ አይደል? ሰው በምን አይነት ሁኔታ ውስጥ እንደሚያልፍ እያያችሁ ማለት ነው። አስገቡኝ ድምፅ ሁነኝ የሚል ሰው አለ።
እንኳን ደህና መጣሽ። እንኳን ደህና ጠበቀኝ ወንድማችን። ሁሉ ሰላም? ሁሉ ሰላም ነው ይመስገን። አለን ምን እንታዘዝ? እና ያንተ ምክር በጣም ደስ የሚል ምክር የሰጠን ብዙ ትምህርት እንወስዳለን ብለህ አስባለሁ። በወቅቱ ትምህርት እንወስዳለሁ እና አሁን ደግሞ ትንሽ ጥቂት ምክር የምትመክረኝ ነገር አለ ልንገርክ። እና ፍቅረኛ ነበረኝ አጭር መልክ ልንገርክ ነው። ተጣልተን ነበር 1 አመት ሆኗል ከፍቅረኛዬ ጋር። ፍቅረኛው ከየት መጣ? ከሰማይ መና ወርዶልሽ ነው? ኪስሽ ውስጥ አግኝተሽው ነው? መንገድ ላይ ወድቆ አገኘሽው? የት አገኘሽው? እንዴት ተገናኛችሁ ከሚለው ጀምሪ ማለት ነው። ኢትዮጵያ ለውኝ የመጀመሪያ። እሺ እኔ ኦልሬዲ ከሱ ጋር ከታወቅኩ ወደ 5 አመቴ ነው። 5 አመት 3 አመት ከሱ ጋር ቆዩ። በ4ኛ አመቴ ተጣልተን ማለት ነው። ተጣላን። እሺ ከዛ በቃ ለሱ አለኝ ክብር በጣም። በምን ተጣላችሁ? ከሴት ጋር በጣም በቃ ያውራል፣ መቶ ይሳደበኛል። የፈለገ ጊዜ መቶ ደውላ የፈለገ ጊዜ ይሄዳሉ። ከዛ እንገባ አልኩት። በቃ ፋሚሊ ጋር ወረቀት ላክና እንገባ፣ ዝም ብለን እንዳጻን ሰው እንደ ትልቅ ሰው አውርተን እንገባ። ፍቅረኛ ወይም ከፈለግከኝ ሽማግሌ ቤተሰብ ጋር ላክና በተከበረ አግባብ እንገባለን፣ ችግር የለውም። ከማንኛውም ሴት ጋር ማውራት ትችላለህ፣ እኔ አልከለክለህም። በፈለግ ጊዜ መሄድም ማምጣት ትችላለህ። ግን ዋና ነገር ቤተሰብ ካወቀ እኔ ደስተኛ ነኝ። አንለውንን ብዙ ነገር እንሰራለን፣ እኔ ችግር የለብኝም በምንም ብዬ እሺ ያለኝ እና ከዛ ና ያለኝ ከዱባይ ጠራኝ። ሄድኩት። ኢትዮጵያ ከገባሁ ገባው። ከዛ ሲገባ እሺ ሽማግሌ ላክ አልኩት። ላስብበት አለኝ። አስብበትና 1 ሳምንት ልስጥክ አልኩት። 1 ሳምንት ሰጥቶት እና ከዛ እኔ አልፈለግም አንገባም አለኝ። ካላስ ሄድ አልኩት። በቃ ካልፈለግከኝ ሄድ አልኩት። እኔ ለምን ያንተን ምክር ብዙ ነገር እኔ ስላለኝ በቃ አይ ፍቅር በግድ አለ ወይም ደግሞ ትዳር በግዴታ ሳይሆን በፍቅር ነው፣ ሁሉም ነገር በፍቅር ነው አልኩት። ከዛ በቃ እሺ የመጣሽበት አገር ላይ ተመልሰሽ መሄድ ትችያለሽ ሲለኝ እሺ ብዬ ተመልሼ መጣሁ። ኮንትራት ቤት ነው ያለው መዳም ቤት። ተመልሼ ሲመጣ ራሱ በቃ እዛም ዘግቼ መጥቼ ራሱ ልክ ሲመጣ ስል ደወለልኝ። ደውሎልኝ ይቅርታ አድርግና አንድ ላይ እንኑር አለኝ። እሺ ብዬ ይቅርታ አደረኩለትና አሁንም ቀጥለን አብረን እያወራን እኔ ኦልሬዲ የሰው ወሬም አልይዝም፣ በራሴ አላማ ብቻ ነው የምጓዘው። ብዙ ወሬ እየሰሙ የራሱ ጉዳይ ያልኳችሁ ዝም ያልኩት። ከዛ ፌስቡክ ላይ ምን አደረገና ቲክቶክ ላይ የሴት ፎቶ የሳመት ለቀቀ። ሲለቆ ጠየኩት፣ ምንድን ነው ይሄ አልኩት። ምንድን ነው ለቀቅ? ቆይቶቹን ስለማውቃቸው ማለት ይሄ ምንድን ነው ሲለው አይ የሰፈር ልጆች ናቸው አለኝ። እሺ የሰፈር ልጆች ናቸው፣ እሺ ችግር የለውም በቃ እናንተ አላማ ካለን ችግር የለውም። የሰፈር ልጆች እያልከኝም ከሆነ እሺ እኔ ስለማከብርክ ነው ሁሉን ነገር ዝም የምልክ። እኔ ቤተሰቤ የተከበሩ ቤተሰብ ነው። እኔ ማንኛውም ሰው ዛሬንም ቤተሰቤን ማዋስቀስ አልፈለግ። ከፈለግ ትቀጥላለህ፣ ካልፈለግ መሄድ ትችላለህ ብዬ ዝም ስለው የአንገት ወርቅ ወይም ደግሞ ብር ላክልኝ አለ። አልክልህም አልኩት። ለምንድን ነው ልክልክ? አልሰጥም አልኩት። ብሬን ፍቅር አልኩት። በብር ሳይሆን አልኩት እንደዚህ ነው የሚገዛ። ከወደድከኝ እወደዋለሁ፣ ካልወደድክም ደግሞ ምንም ችግር የለውም። አንድ ሰው ወንድ ሲሄድ ወንድ ይመጣል፣ ችግር የለውም ሲሎን እያለ ኖረን ተጣላን። በቃ ሰድቦኝ ብሎ ካርጉትን ወጣ። ልክ ኢትዮጵያ መተህ ስታገቢ አለኝ ሰርግሽን ጥሪኝ አለኝ። ገባ እንደምን እያነ ሰውዬው ብዬ ምንም አልተናገርኩም። እሺ እጠራለሁ ብዬ ዝም አልኩት። አንድ አመት ዘግቶ ከትላንትና ባለፈው ሳምንት ነው መጣ። ራሱ ብሎ አንስቶ መጣ። ከዛ ኢትዮጵያ መተሻል አሉ። መተሻል እንደ ሲለኝ አይን ያልመጣሁት ምንድን ነው ወንድሜ ሰላም ነው ያልኩት። እግዚአብሔር ይመስገን እንኳን ወንጀመሪያ ነገር እንኳን ወደ ሀገርሽ መጣሽ አለኝ። እኔ አልመጣሁም ሀገር፣ እኔ ገና ነኝ፣ ኮንትራቴም አልጨረስኩም፣ ተሳስታል ስለ አይችሻለሁ ሲለኝ አልተሳሳት፣ እኔ አላየገኝም፣ እኔ ሰፈርም አልመጣሁትም፣ የምታዘዝ ነገር ካለ ይታዘዛለሁ፣ ምን ፈልጌ ነው በሰላም ነው አልኩት። አይ በሰላም ላገኝሽ እፈልጋለሁ ሲለኝ አይ በምንም ነገር አንገናኝም ሲለው እኔ አንቺም መቼም በሆን አልተውሽም አለኝ። መቼም በሆን እራሱ ትዳር ያዥ ብሎኝ መቼም በሆን ብትመጭም ሚለቅ ሰው የለውም፣ አልተውሽም ለጊዜ አዎ ዝም ብለሽ ልትፎክርም ትችላለሽ፣ ምንም አታምጣ ልትለን ትችላለሽ። ግን አለ መቼም ቦን በቃ የሆነ ከባድ ነገር ነው። ምን እንዳሰበብኝ አላውቅም አሌክስ። የምር እኔ ያንተ ምክር ስለሰማሁት ነው ብዙ ትምህርት ወሰድኩት። ብዙ ሴቶች እያስተማርኩ ነው። አለስር ገቡና ብዙ ትምህርት ውሰዱ እያልኳቸው ነው። ብዙ ማለት ነው። እኔ እግዚአብሔር ይመስገን አንዳንዴ ሚዲያ መኖር ለእኛ ጥሩ ነው። አንተ የደምና ጤና ይስጥህ።
እኔ ከአንተ በጣም ነው ተማርኩት። ማርያም በጣም እኔ በጣም ነው ተማርኩት ከአንተ። እግዚአብሔር እንጃ አንዳንዴ እድለኛ ነን እኛ መዳም ቤት የምንኖረው ማለት ነው። ገባ ሚዲያ ላይ ወጥተን እንደዚህ እናገራለን እንሰማለን። እኔ ያንተን በጣም ነው የምከታተል። በቃ ከገቢ እስከ ምክር ድረስ ማለት ነው። ኦልሬዲ በቃ ይሄ ነው። ምን ትለኛለህ እስቲ? አሁንም ተመልሶ የሆቴል ሊገባ እኔ ግን አልፈልገውም። በቃ አቃተኛ። እድሜ ስንት ነው? እኔ 7 ምን እንዳለ ታውቃለህ አሌክስ? አንቺ የ30 ዓመት ልጅ ነሽ፣ እኔ 25 ነው አለ እሱ 35 ነበረ። ከዛ ምን ይለኛል? አንቺ እኮ እድሜሽ እኮ 30 እኮ ነው፣ እኔና አንቺ አንመጣጠም ምናምን ሲባልም ነበረ። እኔ ገና 27 ነኝ። እድሜው ስንት ነው እሱ? 35። እኔ ራሱ ልደቱን አከብርለታለሁ። ከዚህ ሆኜ ሰርፕራይዝ አድርጌ ነበር 2 ምን ላክሽለት ለሰርፕራይዝ? ከዚህ የሆነ አንገት ብር ገዝቼለት ሳንጣላ በፊት ልኬለት ሰርፕራይዝ አደረኩት። በጓደኛዬ ልኬለት እዛ ደግሞ ብር ልኬ 5000 ብር ልኬ አልወሸም 5000 ብር ልኬ ኬክ አክብር ምናምን ብዬ ፍርስት ብዬ አከብርኩለት። የሆነ አንድ ጊዜ አልወሸም። እሺ ምንድን ነው የምትፈልጊው አሁን? እንጃ አሌክስ፣ በቃ ዝም ብዬ ያንተ ምክር። ታፈቅሪዋለሽ? እኔ የምር እውነት መናገር ከሆነ አሌክስ እግዚአብሔር የምሰማው ማነው በጣም ነበር ደስ ቦታ አለኛ ኦቨር እግዚአብሔር በጣም ልቤን ጎቶኝ። እኔ የ3 ዓመት እስከ 3 ዓመት የእሱን በጣም እያስለቀሰኝ ነበር። ግን ኦልሬዲ በቃ መልሼ ብዙ በደል እየሰረም ራሱ ቅርታ እያደረኩ ከሱ ጋር እየቀጠልኩ ነበረ። በጣም ነው የምወደው፣ በጣም አከብራለሁ፣ በጣም ቦታ አለኝ ለሱ ሲባል። እሺ ሚዩት አድርጊና አዳምጪኝ እስኪ። እሺ አንደኛ 27 ዓመትሽም ይሁን 30 ዓመትሽም ይሁን 40 ዓመትሽም ይሁን ከተሳሳተ ሰው ጋር ትዳር ውስጥ ገብተሽ ከምትሰበሪ ከትክክለኛው ሰው ጋር ለመግባት ብትቆይ ይሻላል። ለምን በ50 ዓመትሽ አታገቢ? ምን አገባው? አያስተዳድርሽ። ኑሮሽ የምትኖሩ አንቺ ነሽ። ከተሳሳተ ሰው ጋር በ20 ዓመትሽም ተጋባሽ፣ በ28ም ተጋባሽ፣ በ30 ኑሮ እኮ አይደለም የምትኖሩ። ትሰበሪያለሽ። ቆመሽ ብትቀሪስ ቢቀርስ ሰው ትዳር ከእግዚአብሔር ነው የሚሰጠው። ገብቶሻል? ምንድን ነው ውድ ዕቃ ያለ ቦታው ርካሽ ነው ብዬ ነግሬያችኋለሁ። ምንም ነገር ብታደርጉ ውድ ብትሆኑ የፈለገ ጥሩ ልብ ቢኖራችሁ የተሳሳተ ሰው እጅ ፊት ላይ ከወደቃችሁ ከተሳሳተ ሰው ጋር አብራችሁ ከሆናችሁ ሁልጊዜ ዋጋችሁ እንደረከሰ ነው። የአንገት ብራኪልኝ የመላኪልኝ እንደዚህ ጥቅማዊ ነገር ወንድ በራሱ መቆም አለበት። የምታገቡትን ሰው የምትለኩት በዚህ መሆን አለበት። በራሱ ዓለም ውስጥ ንጉሥ የሆነ ወንድ መሆን አለበት። ራሱን ማስተዳደር የሚችል ስራ ኖሮት ቤተሰብ ላይ ጥገኛ ያልሆነ፣ ሴት ልጅ ላይ ጥገኛ ያልሆነ፣ ከአንቺ ምንም ነገር የማይፈልግ ራሱን ችሎ ቆሞ እየሄደ ያለ ወንድ መሪ ይባላል። እሱም ብታገቢው ነገ ሊድ ያደረግሻል። ስትኖሩ የቤት ምሰሶና ራስ የሚሆነው እሱ ነው። አሁን እኮ ሴቷ ነች እኮ ራስ እየሆነች ያለችው። ተገላቢጦሽ ነው። ወንዱ እግር ሆነ፣ ሴቷ ራስ ሆነች። ከእግዚአብሔር ትእዛዝ ውጭ ወንድ ልጅ የቤቱ ራስ ነው ተባልክ፣ በቃ ራስ ነህ፣ መሪ ነህ፣ ተጠሪ ነህ ነው። የከሌ ቤት እኮ ሲባል አባወራው እንደዚህ አባወራ እኮ ነው የሚባለው አይደለ? ለምሳሌ እንትን ራሱ እንደዚህ ሲባል 3 አባወራ ቤቶች 4 አባወራ ቤቶች እንደዚህ ምናምን ይባላል። በቃ አባወራ ነው የሚጠራው። ምን ዋጋ አለው? እግር ሆነ ወንዱ በሙሉ። ጥሩ ልብ ያላቸውን ወንዶች አይመለከተም። እነሱ ሲሰሙ በቃ ራሳቸውን ያውቃሉ። አንበሳ ውሻ በሰጠው አስተያየት እንቅልፉን አጥቶ አያድርም ይባላል። አንበሳ አንበሳነቱን ስለሚያውቅ ጥሩ ልብ ያላቸው ትክክለኛ ልብ ያላቸው ወንዶች ማንነታቸውን ያውቃሉ። አሁን የሚኮሰኩሰው እንደ አንቺ አይነት ፍቅረኛ አይነት ወንድ ነው። እዚህ ውስጥ አሁን ካለ ይኮሰኩሰዋል። አሁን ይሄ ማወራ ወሬ የሆነ ምቾት አይሰጠውም፣ ራሱን ስለሚያውቅ ማለት ነው። የሰው ልጅ ኮረኮሩትን ያህል ይስቃል የልቡን ሲነግሩት ይባላል አይደል? አቤት ካልክ በቃ ተጠርተሃል፣ ስምህ ነው ማለት ነው።
ስለዚህ እህቴ ዋጋሽን ወቂ። የ27 ዓመት ልጅ ነሽ። ምንም እሱ ጋር የሚያጃጅልሽ ነገር የለም። አፍ ሲከፈት ጭንቅላት ይታያል። ሰዎች ጭንቅላታቸውን አፋቸው ሲከፈት ነው ከሚያወራው አመለካከቱ ምን እንደሆነ ታውቂያለሽ። ጭንቅላቱ ምን እንደሚያስብ እኔ ከማወራሽ ነገር ምን አይነት ሳቢ እንዳለኝ ምን አይነት እንዴት እንደማስብ ውስጤ ምን እንደሆነ አፌ ከአፌ በሚወጣው ቃል ማወቅ ትችላለሽ። ስለዚህ ጭንቅላቱን አውቀሽዋል። በቃ ጠባብ ጭንቅላት ነው ያለው። የሚያስበው ወርቅ ስለ መግዛትና ስለ ጥቅማዊ ማቴሪያሊስቲክ ነገር ነው እንጂ ቁም ነገር አይፈልግም። በመሰረቱ ከአንቺ ጋር የሰርፕራይዝ ፍቅር ነው ዘንድሮ ያለው። ሰርፕራይዝ እየታውቀሽ ነው ሰርፕራይዝ የምታደርጊው ሰው ሀገር ሆነሽ ጭራሽ ኬክ አስቆራሽም አንቺ ነሽ። ኦኬ ይህንን ለማንም ልታደርጊው ትችላለሽ። ኦኬ እንደው እዚህ ግባ የሚባል ነገር አለም። ግን አንቺ የሄድሽው ርቀት እሱ ሊመጣ አልቻለም። አየሽ እቃ ነው የሚያሳድደው እሱ ንብረት። ፍሬን ያዥ። ይሄ ማለት 27 ዓመትሽ ነው። ትዳር መያዝ ልትፈልጊ ትችላለሽ። አይ ነው ካልሆነ ጥሩ ሰው ካልመጣ ታገሺ። ፈጣሪ እኮ ጊዜ ያለው ሁሉ ነገር ትዕግስት ያስፈልጋል። በረሽን ዝግትግት አድርገሽ ሳይሆን ደግሞ መሆን ያለበት ሶሻል ላይፍ ልትኖር ያለሽ ከሰዎች ጋር ትቀራረብ ያለሽ፣ ግን ሁኔታውን አይተሽ ልብሽን አትሰጪም። ጤናማ ላልሆነ ሰው አሁን ልብሽን የሰጥሽው አሁን ምኑ ጤናማ ነው? የኔ እናት ወርቅ ግዢልኝ ሀብል ብሎ የሚጠይቅ ወንድ ማለት ነው። እሱ መግዛት ሲኖርበት ተረጋጊ። ከዚህ በኋላ እሱን እንዳታወሪው። በቃ ከዚህ በኋላ የሆነ ሰው ካወቅሽው ሌቭሉን አስተሳሰቡን ካወቅሽው እኮ በቃ ሄጃለሁ። አንዳንዶቻችሁ ስትለያዩ ማስታወቂያ ሰርታችሁ ነው የምትለያዩት። ቤቢ በቃ ከዛሬ ጀምሮ ከአንተ ጋር መቀጠል አልፈልግም፣ ያው ይህን ልንገርህ ብዬ ያው እንለያይ። ምን ታስባለህ? አንለያይ ምናምን ብሎ እንዲይዛት ማለት ነው። አንዳንዷስ በጣም ነው የሚያስቀኝ። ጋይስ የማይሆን ከሆነ ምንም አይነት ህይወት ቁጭ ብላችሁ አትነጋገሩ። ቁጭ ብላችሁ የምትነጋገሩት ለማስተካከል ነው። አንድ ሰው እንደማይሆን ከገባችሁ ልሄድ ነው ሄድኩኝም ማለት የለባችሁም። ስትሄዱ ይወቀ ያስወቀ መሄድ ነው። ማብራሪያው ለምን ያስፈልጋል? እንለያይ ብሎ ጥያቄ ሪኩዌስት ጠይቃችሁ ነው የምትለያዩት? ኦኬ ቢንጎ ምናምን እንዲላችሁ ነው። በቃ እንደማይሆን ከገባሽ የቆምሽበት ቦታ የረገጥሽው ፈንጂ እንደሆነ ከገባሽ ቀስ ብለሽ ከዛ ነው ግሬሽ የምታነሽው። ተግባባ? ግልጽ ነው። አዎ አሌክስ የምር አመሰግናለሁ። በጣም እጅግ አደንቃለሁ። የአንተ ምክር በፊቱ የአንተ ምክር ይዤ ነው ተዋስኩት። አሁንም እጓዛለሁ። እግዚአብሔር ስታለን ግብነ ጸጋ ስትክ በርታለን። ወንድማችን በጣም ነው የምንወድህ፣ በጣም የምናከብርህ። በጣም ግን ደስ ብሎኛል አንተ ስላገኘሁ። እሺ ቴንኪው። እሺ መልካም ቀን። እሺ ቀን ጠዋት ማታ ውሰጂ የሰጠንሽን ሽሮፕ ከምግብ በፊት በባዶ ሆድ ይዋጥ። ትንሽ ትኩሳትና ራስ ምታት የሚሰማሽ ከሆነ ደግሞ ማስታገሻውን ዋጭበት፣ ፓራስታሞሉን ማለት ነው። ወይ ፍቅር የአንገት ብር ላኪ፣ የአንገት ወርቅ ግዢልኝ አለ። እዚህ ውስጥም አደን የሚወጡ አሉ ወንዶች። እዚህ ገብታችሁ ስትወጡ በውስጥ መስመር የሚጽፉላችሁ ወንዶች አንድ ሁለት አዋሉልን፣ ሴቶቹ ማለት ነው። የጻፈላችሁን ሰው ስክሪን ሪከርድ አርጉትና ምንድነው ስክሪን ሻት አርጉትና የጻፈላችሁን ነገር ማለት ነው ከነ ስሙ ከነ ፕሮፋይል ፒክቸሩ ከነ ጻፈላችሁ ነገር ብሎ እንደጻፈላችሁም ጭምር እዚህ ኑና ግቡና አሳዩን። እሺ ብዙዎቹ ጋር ጽፏል። እዚሁ ቁጭ ብዬ ወረርሽኙ አይስፋፋም፣ መውጣት አለው እንጂ ከነ ስሙ እሺ፣ ከነ ፕሮፋይል ፒክቸር ውስጥ ገብተሽ ሁላ እንትኑን አንሺው። ይሄ የቲክቶክ እንትኑ ምን እንደሚል ብዙዎቻችሁ ስለምትሉኝ ነው እንደዚህ ያለኝ ምናምን። ሰላም አሌክስ፣ ጤና ይስጥልኝ። እንኳን ደህና መጣሽ። ፈርቻለሁኝ አሌክስ። ግን ምንድን ነው ያስፈራሽ? ማን ነው የምትፈሪው? አይ ብዙ ጊዜ ወጥቼ አላውቅም እንደዚህ እና ለዛ ነው። እሺ የሆነች አጠር ያለች ምክር ፈልጌ ነው ከአንተ። እሺ ንገሪ።
እሺ አሌክስ፣ እኔ ሳውዲ ነው ያለሁት እና ከመጣሁኝ 2 ዓመት ሊሆነ ኦልሞስት 5 ወር ነው የቀረኝ እና በፊት የማውቀው ጓደኛ ነበረኝ፣ ግን 1 ዓመት ጠፍቶ ነው የደወለልኝ። 1 ዓመት ጠፍቶ ቆይቶ ማለት ነው። እሺ እና አሁን በምን ተዋወቃችሁ? 5 ወር ነው የቀረኝ እና 1 ዓመት ጠፍቶ ቆይቶ ደወለ። ለምን ጠፋ ምናምን ስለው የተዋወቅነው ኢትዮጵያ ሳለሁ ነው። በእንደዚህ ፓስፖርት ላወጣ ምናምን ሄጀ። እሺ እና ከሱ ነው የተዋወቅነው። ኦኬ። ከዛ 1 ዓመት ሙሉ ወዲያው እንደመጣው አካባቢ እናወራ ነበር፣ ግን ከዛም በኋላ ጠፋ። ኦልሞስት 1 ዓመት ጠፋ ማለት ነው። እሺ ከዛ 1 ዓመት ጠፍቶ ቆይቶ አሁን 5 ወር ምናምን ይሆነዋል ከደወለልኝ እና አሁን ለምን እስካሁን ጠፋ ምናምን ስለው ስልክሽ ጠፍቶብኝ ነው ስልኬ ጠፍቶና አሁንም ስልክሽን በእህቶች ምናምን አፈላልጌ ነው በሰው አለኝ። እሺ ከዛ እና አሁን እያወራን ነበር። ከዛ አሁን 5 ወር ጨርሸን የኮንትራትን ጨርሻ ሀገር ለመቀየር ወደ ሀገር መግባት ፈልጋለሁ እና አሁን መተሽ ቀለበት አድርገን ነው የምትሄጂው አለኝ። ከዛ እኔ ደግሞ አንደኛ ገና ህፃን ነኝ፣ ሁለተኛ አንተም ህፃን ነህ እኔም ህፃን ነኝ። እኔ አሁን መጥቼ ማድረግ አልፈልግም አልኩትኝና ከዛ እሱ ደግሞ ለምንድነው እንደዚህ የምትይው? መተሽ ቀለበት አድርገን ነው የምትሄጂው አለኝ። እሺ እኔ ደግሞ አይ ገና ሁለታችንም ህፃን ነን፣ እሱ 23 ዓመቴ ነው አለ። እኔ ገና ሳሳ 27 2018 ገና 20 ዓመት ነው የሞላኝ ማለት ነው። 20 ዓመቴ ነው አሁን። እሺ እና ከዛ እኔ ደግሞ ገና ህፃን መቆየት እፈልጋለሁ፣ መቀየር እፈልጋለሁ እና ስለዚህ አሁን ማድረግ አልፈልግም ምናምን አልኩትና በዚህ ምን ትመክረኛለህ? እድሜ ስንት ነው ያንቺ? እኔ ትናንት 27 20 ዓመት ሞላኝ ማለት ነው። ታፈቅሪዋለሽ? ኧረ እኔ በፊት አፈቅረው ነበር። አሁን ላይ አላፈቅረውም። የሚያናክርም አይደለም ማለት አመት ቆይቶ ስለደወለልኝ አላ እንትን አለ እረስቸዋለሁ። ረዳልኝ። በምን ነበር የተለያያችሁት? ያኔ ማስመጣማ በቃ እኔም ልሰራ ከዚህ እሱም ከዛ እየሰራ ፑል ቤት ምናምን ነበረው እና እየሰራ ነበረ። ከዛ እኔም ሰርቼ ስመለስ በቃ አንደኛዬን ስመለስ አንድ ላይ ልንሆን ልንጋባ ምናምን ነበር የተባባል ነው። ግን እሱ ያለኝ ፑል ቤቱን መከላከያ ሰበረብኝ እና አሁን መከላከያው ሰብሮብኝ ከዛ ታስሬ ወደ 5 ወር ምናምን ከዛ ሌላ ሀገር ነው ያለሁት ምናምን አለኝ። ስለዚህ ተጣልታችሁ አልነበረም የተለያያችሁት ያኔ? አይ አልተጣላንም። እስካሁን ድረስ የት ነበርኩ አለሽ? ስልክሽ ጠፍቶብኝ ነው ያለኝ። ስልክሽ ጠፋብኝ አለኝ። ስለዚህ ቀለበት አስረሽ ትመለሻለሽ አለሽ? ምንድን ነው የምትፈልጊው አንቺ? ካህን በዚህ ምክር ምን ትለኛለህ? ማለት እኔ ደግሞ አልፈልግም ቀለበት አሁን ማሰር፣ እሱ ደግሞ እናስራለን አሁን። እሺ ሚዩት አድርጊ እስኪ፣ ሚዩት አድርጊና አዳምጪ። አንቺ አሁን የ20 ዓመት ልጅ ነሽ፣ ገና ነሽ። ስልክሽ ጠፍቶበት አይደለም እስካሁን የጠፋው። ሰውን ለማፈላለግ በአንድ ክሊክ፣ በተለይ ሌላ ቦታ ሆኖ በ1 ደቂቃ እንደው ግፋ ቢል እንደው 1 ቀን እንኳን ፈጀበት ቢባል መገናኘት ይችላል የሚፈልገውን ሰው ከፈለገ። ሁለተኛ ወደ አንቺ ቀለበት የምታስሪበትና ትዳር የምትይዥበት ጊዜ አይደለም ይሄ ጊዜ አይደለም። ቆዳሽን ሊገፍልሽ ነው የመጣው ማለት ነው። ይህ ግልጽ። ይህ አሁን ቀለበት አስሮ ሰው ሀገር ሴት ልጅ ልኮ አረብ ሀገር እሷ ትሰራለች፣ ከዛ ሚስቴ ነሽ በሚል ሰበብ ጥሩ ቢዝነስ ሊሰራብሽ። ስለዚህ ፍሬን ያዥ። በቃ ይሄ የለም ሄዷል። ቢፈልግሽ እስከዛሬ ይፈልግሽ ነበር።
እንደፈለገ ምን አይነት ሁኔታ አሳልፎ ምን አይነት ሁኔታ ላይ ደርሶ እንደመጣ አታውቂ። ምን ህይወት ይኑረው ዘሎ እሱ የእውነት አንቺን ወዶሽ ቢሆን ነይ ቀለበት አስረሽ ትሄጃለሽ አይልሽ። ነይ እንኖራለን አንድ ላይ እሰራለሁ፣ በቃ እዚህ እየሰራን አንድ ላይ ትዳር ይዘን እንኖራለን ነው የሚልሽ። ቀለበት አስረን ትሄጃለሽ ማለት በቃ ኦልሬዲ እኮ ነግሮሻል፣ ገብቶሻል አይደል? ብዙ ሴቶች እንደዛ ሆነዋል። ብዙ ሴቶች ወንዱ አሁን እንደዚ አይነት ፋሽን ነው እያመጣ ያለው። እስቲ እንግዲህ አታግቢ፣ አንቺ እሱን አታግቢና ቆመሽ ትቀሪ እንደሆነ እኔ ማቆሙ እንደቀረው ትቀሪያለሽ። 20 ዓመትሽ ነው። በዚህ ጊዜሽ አይደለም ትዳር የምትይዥ። ትዳሩን ራሱ ብትይዥ የኔ እናት አትሸክም። ግልጹን ነው የምነግርሽ። ምናልባት ማን ሌላ ሰው ላይ ነግርሽ ይችላል። እኔ ቅጭን ቅጩ ነው የምነግርሽ። ተዋጠልሽ አልተዋጠልሽ ችግር የለብኝም። ውሃ አጠገብሽ አድርገሽ ብታወራርጁ ደስ ይለኛል። ሀቁ ምንድነው? እንኳን አንቺ ማቹርድ የሆኑት እንኳን 25 26 ዓመት 27 ዓመት የሆኑት እንኳን አግብተው ትዳርን ተሸክመው ለመሄድ በጣም ከባድ ሆኖባቸው የተለያዩ ትከሻ ይፈልጋል፣ ማስተዋል ይፈልጋል፣ መብሰል ይፈልጋል። መብሰልና ማስተዋል ደግሞ በእድሜ ነው የሚመጣው። ጊዜ ነው የሚያስተምርሽ። ገብቶሻል? በ20 ዓመትሽ አንቺ ልትረጅበት ሄደሽ አሁን እሱን ብታገቢው ለባልሽ እንዴት መታዘዝ እንዳለብሽ፣ ባልን እንዴት መያዝ እንዳለብሽ፣ ትዳር እንዴት ትሪት እንደሚደረግ፣ ችግር ሲፈጠር እንዴት ችግርን የመፍታት አቅም እየዳበረ አይደለም። ሮጠሽ ቤተሰብሽ ጋር ልትይ ትችላለሽ። በአንድ ወሩ ልትፋቱ ትችላላችሁ። ስለዚህ ይህን ዲቴል የምነግርሽ ምንድን ነው፣ በዚህ እድሜሽ እሱንም እንኳን ባይሆን የማግቢያ ሰዓትሽ አይደለም። ለሁሉም ነገር ጊዜና ሰዓት አለ፣ ጊዜና ሁኔታ አለ። አገኘሽ? ስለዚህ መልስሽ የሚሆኑ አሁን ለዚህ ዝግጁ አይደለሁም፣ አሁን ስራ ላይ ነኝ፣ አሁን ስለዚህ ማስብበት ጊዜ አይደለም። በቃ በ4 ነጥብ ዘጋሹ። በዚህ ጊዜ ምናምን አትበይ። ገብቶሻል? ስለዚህ አሁን ማስብበት ጊዜ አይደለም። አሁን ሌሎች ስራ፣ እድገት፣ ለውጥ ላይ ነው ፎከስ እያደረኩ ያለሁት። ለዚህ ዝግጁ አይደለም፣ ሬዲ አይደለሁም። ተጠናቀቅ። አለበለዚያ ቀለበት አስሮ ይልክሻል። እሱን ስትቀልቢው ትኖሪያለሽ ማለት ነው። ተግባባን? ግልጽ ነው? እሺ አሌክስ አመሰግናለሁ። እሺ አመሰግናለሁ። በርቺ፣ ስራሽ ላይ አተኩሪ። እሺ ከማንም ወንድ ጋር እንዳትጀናጀኝ፣ ከማንም በዚህ እድሜሽ የምትበይበት እና ቆዳሽ የሚገፈፍበት እድሜ ነው። እሺ እንደዛ ነው። በእሷ እድሜ ያላችሁ እድሜያችሁ ገና 20 ዓመት የሆነ 21 22 ገና ናችሁ። አትቸኩሉ ጋይስ፣ ልባችሁ ነው የሚሰበረው። እውነቴ እቺ ልጅ አሁን ብታገባ ባታገባው እኔ ላይ የሚፈጥረው ምንም ተጽዕኖ የለም ማለት እኔ ምንም ማጣው ማገኘውም ነገር የለም። ግን እንደ ልጅ ሴት ልጅ ብትኖረኝ እህት ብትኖረኝ እንዴት ነው የምነግራት? ፖይንቱ እሱ። እሺ ፍቅረኛዋ ደግሞ ያው እያየ ከሆነ ያጥረገርገኛል። እሱ የሚጠበቅ ጉዳይ ነው። ወንድ አትሆንም ይለኛል። የተለመደች አልሆንም፣ ገና ነኝ እኔ። ትቼው ነው ወንድ መሆንን ትቼው። እንደዛ አንዳንዶቻችሁ ምጽፉት ኮመንት ትንሽ ለየት ያለ ነው። ለማንኛውም ክብራትና ክብራን ሰዓታችንን ጨርሰናል። ጥሩ ቆይታ ነበረን። መንገድ ላይ፣ ጉዞ ውስጥ፣ ቢሮ ውስጥ፣ የተለያየ ሀገር በተለያየ አየር ሰዓት በተለያየ ሁኔታ ውስጥ ሆናችሁን የተከታተላችሁ የነበረው ደስ ይለኛል። ከእናንተ ጋር ማሳልፈው ነገር እዚህ ጋር በቢሊየን ብር አልተካውም። በቢሊየን ብሮች አይቀየርም። በጣም ውድ ነው ማለት ፈልጌው ደስ ብሎኝ ወድጄው ነው። እና ኑሩልኝ፣ ህይወታችሁ ይመር፣ ደስታ ይግባ ህይወታችሁ ውስጥ።
በተመሳሳይ ሰዓት እንገናኛለን። የከፋችሁ ሰዎች፣ ጭንቀት ውስጥ ያላችሁ ሰዎች፣ እንደዚህ አሁን በቃ ብቻችሁን እየተብሰለሰላችሁ ያላችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ አብቅቶልኛል፣ አልቋል፣ ተጠናቋል፣ አክትሟል ብላችሁ የደመደማችሁ ሰዎች ኑ እስቲ እናውጋው፣ እንወያይበት። እስቲ ችግር የለውም። ተስፋ ትቆርጣላችሁ፣ ግን እስቲ እናውራበት። አይከፋም። አዳመጣችኋለሁ። ኑ ስፒክ እንግሊሽ። የኔ እናት እንግሊዝኛ በመስኮት ነው የተማርኩትና አሁን የኔ እንግሊዝኛን ባወራው እንትን ይልሻል፣ ይነስርሻል። ደም በደም ነው የምትሆኘው። አዎ ነስር በነስር። የኔን እንግሊዝኛ ዩፎዎች ነው የሚሰሙት። እንትን ላይ ፕላኔት ላይ ያሉ ሌላ ዝርያዎች ናቸው የሚገባቸው። ውይ ወይ እንግሊዞቹ ራሱ አሳደው ነው የሚገሉኝ በእርግጠኝነት። ቋንቋችን እንደዚህ ይገደል ባለበት ይህ ሞታዋጅ ነው። ይቅርብኝ የኔ እናት አረፌ እንደ ሀገሬን ቋንቋ ሁሉንም በቻልኩ መጀመሪያ ወደዛ ለመሄድ ማለት ነው። ኤኒዌይስ ኑሩ ባላችሁ፣ በሄዳችሁበት በረገጣችሁበት መሬት በሙሉ ክፉ አይንካችሁ። የነካችሁት ሁሉ ወርቅ ይሆን፣ ይለምልም፣ የሰራችሁት ይብዛ። በሄዳችሁበት የሰው ፍቅር ይስጣችሁ። መቼም ቢሆን አትጡ። ማጣት አያገኛችሁ፣ ህመም አያገኛችሁ። ጤና ይስጣችሁ። ደስታ ቤታችሁ ይግባ። ሲሳይ ቤታችሁ ይግባ። ጸጋ ያልብሳችሁ። መትረፍረፍ በረከት ቆጥራችሁ ማስጨርሱትን በረከት ሲሳይ ያስታቅፋችሁ። ውስጣችሁ በደስታ ተሞልቶ የእናንተ ደስታ ሞልቶ ለሌላው ላይ ይትረፍ ይፍሰስ። ሀዘን አያገኛችሁ። አትዘኑ፣ አትታመሙ። መቼም ቢሆን ህመም አያገኛችሁ። ጤና ይስጣችሁ። እሺ፣ ሁሌ እንዲህ እንደተሰባሰባችሁ አትጉደሉ። ከየትም ረጅም እድሜ ይስጣችሁ። ረጅም ቁመት ያላችሁ ደግሞ ቁመታችሁን ሎጋ ነው ሰንደቅ ያሰቅላል ያስብልላችሁ። አጫጭሮች ካላችሁ ደግሞ እጥረትም ውበት ነው። ብዙ አትማረሩበት፣ ከፍ ያርጋችሁ። እሺ፣ እየመሸ ያለበት ሀገር የምትኖሩ በደህና እደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን